ሰላም ጤና ይስጥልኝ ወደ ፕሮግራሜ ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እኔም አቅራቢው ፓስተር ደረጀ ግርማ እንግዲህ ዛሬ ባለፈው ሳምንት በያዝነው ቀጠሮ መሰረት አዲስ ትምህርት ዛሬ ጀምርላችኋለሁ። ክርስቲያናዊ የቤተሰብ ውቅር በሚል ርዕስ ነው። እንግዲህ ምናልባት ይሄ ትምህርት የተወሰኑ ሳምንታት ከናንተ ጋር እንድቆይ ያደርገኛል። በተለይ ክርስቲያናዊ ቤተሰቦች ከመንፈሳዊ ነገር አኳያ ከመጽሐፍ ቅዱስ መሰረት አኳያ ትልቅ ትኩረት ሊሰጡ እንደሚገባ የምናሳስብበት ትምህርት ነው። ይሄ ትምህርት እንግዲህ ቆይቷል ካሰብኩት እንዳልኳችሁ ባለፈው የዚህ ያዋሳው ኬዝ የተመራቂዎቹ ጉዳይ እሱ ስለገባ እንጂ ይሄን ትምህርት ላስተምራችሁ ካሰብኩኝ ቆይቷል። ስለዚህ ክርስቲያናዊ የቤተሰብ ውቅር በሚለው በዚህ ርዕስ እንግዲህ በተለይ ክርስቲያን ቤተሰቦች ከመንፈሳዊ ሕይወታቸው አኳያ ምን ጥንቃቄ ማድረግ እንዳለባቸው እንዳልኳችሁ በዛ ላይ ዋና ዋና የሆኑ ነገሮችን የምናነሳበት ትምህርት ነው። እንግዲህ ክርስቲያን ቤተሰብን የተለየ የሚያደርገው የሚመሰረተው በእግዚአብሔር ቃል ነው። የሚኖሩትም በእግዚአብሔር ቃል ነው። ዘመናቸውን ሁሉ አብረው የሚኖሩት አብረው የሚያያዙት በእግዚአብሔር ቃል መሰረት ነው። ስለዚህ ሁሉ ጊዜ በቤታቸው እግዚአብሔርን ቀዳሚ ማድረግ ይገባቸዋል። ከዚህ አኳያ እንደ ክርስቲያን ቤተሰብ በተለይ ክርስቲያን ትውልድንም ከማፍራት አኳያ እንደዚሁ እንደ ክርስቲያን ቤተሰብ የቤተሰብ መሰረት የሆኑት ባልና ሚስት እንዴት መያያዝ እንዳለባቸው ምናተኩርበት ትምህርት ነው። ይሄ ትምህርት እንግዲህ ዋና ዋና የሚባሉ መሰረቶች አሉ። በተለይ ከክርስቲያናዊ ቤተሰብ ውቅር አኳያ እነዚህን ዋና ዋና የሚባሉትን ነው የምናየው። የመጀመሪያውና አንደኛው እግዚአብሔርን በማንነቱ ልክ ማክበር ነው። እንደ ክርስቲያናዊ ቤተሰብ ክርስቲያናዊ ቤተሰብን ከሌላው ቤተሰብ የሚለየው እግዚአብሔር የሚከብርበት ቤተሰብ ነው። የቤቱ ምሰሶ እግዚአብሔር ነው። የቤቱ ራስ እግዚአብሔር ነው። ስለዚህ ቤቱን የመሰረተው እግዚአብሔር ነው። ቤቱ የሚመራው በእግዚአብሔር ሕግ ነው። በእግዚአብሔር ሕግ ነው። ስለዚህ ከማንኛውም ነገር በላይ ለእግዚአብሔር ጉዳይ ትኩረት የሚሰጥበት ቤተሰብ ነው ክርስቲያናዊ ቤተሰብ ማለት ነው። ስለዚህ የመጀመሪያ ትኩረታችን ሊሆን የሚገባው በክርስቲያናዊ ቤተሰብ ውስጥ እግዚአብሔርን በማንነቱ ልክ ማክበር፣ በማንነቱ ልክ ማክበር፣ በሁኔታዎች ሁሉ እግዚአብሔርን ከፍ ማድረግ፣ እርስ በርስ ባለን መያያዝ፣ አንዱ ለአንዱ ባለው ቀናነት፣ ባለን የጸሎት ህይወት፣ ባለን የቃል ጥናት ህይወት እግዚአብሔርን ከፍ ማድረግ ይገባል። ጠዋትም ማታም ሌሊትም እግዚአብሔርን ከፍ ማድረግ። እዚህ መዝሙር 125 ከ12 እስከ 14 ላይ እንደዚህ የሚል ቃል አለ። እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል ይላል። እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል ይላል። እግዚአብሔር ለሚፈሩት ኃይላቸው ነው ይላል። ስለዚህ በቤተሰብ ህይወት ውስጥ ይሄ ቢሆንልኝ ይሄ በልጆቻችን ላይ በመሳሰሉት ላይ ይሄ ቢሆንልኝ ብለን የምናስባቸው ነገሮች አሉ። ከማህበራዊ ጉዳይ አኳያ፣ ከመንፈሳዊ ጉዳይ አኳያ፣ ከኢኮኖሚያዊ ጉዳይ አኳያ እንደዚሁም ከልጆቻችን ላይ ካለው ከአይምሮ ዕውቀትም አኳያ ቢሆንልኝ ብለን የምናስበው ነገር አለ። የምንጥርበት ነገር አለ። ሁሉ ጊዜ ጠዋትም ማታ የምንመኘው እና ምንጸልየውም ነገር አለ። ለዚህ ሁሉ ግን ዋናው መሰረቱ እግዚአብሔርን በዛ ቤተሰብ ውስጥ ከፍ ማድረግ ነው። ስለዚህ እግዚአብሔር ከፍ ሊል ይገባል። እግዚአብሔርን ከፍ ማድረግን ልጆቻችን ልናስለምዳቸው ይገባል። በቤታችን ሌላ ከፍ ማለት የሚገባው ነገር መኖር የለበትም። እግዚአብሔርን በማንነቱ ልክ ከፍ ማድረግ መቻል አለብን። የእግዚአብሔርን ማንነት ማጉላት አለብን በቤታችን ውስጥ ወገኖች። በቤታችን ውስጥ ለኑሯችን ተፍ ስንል፣ ለአንዳንድ ማህበራዊና ኢኮኖሚያዊ ጉዳዮቻችን ከፍ ስንል የጌታን ነገር እንዳንዘነጋ በጣም መጠንቀቅ አለብን። ሁሉ ጊዜ እግዚአብሔርን ከፍ ማድረግ አለብን። በቤታችን ሊጎበኙን የሚመጡ ሰዎች በሙሉ እግዚአብሔር ከፍ ብሎ በቤታችን ማየት መቻል አለብን። ስለዚህ የእግዚአብሔር ነገር ወገኖቼ ችላ የሚባል ነገር አይደለም። እዚህ ምሳሌ 4 ከ10 እስከ 12 ላይ እንዲህ ይላል። ልጄ ሆይ ስማ፣ ንግግሬንም ተቀበል፣ የሕይወትም ዘመን ትበዛልሃለች ይላል። የጥበብን መንገድ አስተማርኩ፣ በቀናች ጎዳና መራው። በሄድክ ጊዜ እርምጃህ አይጠብም፣ በሮጥክ ጊዜ አትሰናከልም ይላል። ወገኖቼ እርምጃችን መልካም እንዲሆን
የቤተሰብ ህይወታችን ፍሬያማ እንዲሆን እንደው ዝም ብሎ ኖሩ ሄዱ አለፉ ከመባል ባለፈ የምናፈራቸው ልጆች ለፍሬ እንዲበቁ እንደዚሁም ጥንዶች በባልና ሚስት መካከል ያለው ግንኙነት መልካም ፍሬ የሚያፈራ ግንኙነት እንዲሆን ከከፋ ግጭት የተጠበቀ ግንኙነት እንዲኖራቸው ኑሯቸውን በዚህ ምድር ላይ ሲኖሩ አግባብ በሆነ መንገድ እያንዳንዱን ማህበራዊ ጉዳይ ማሳለጥ እንዲችሉ እግዚአብሔር ከፍ ማለት አለበት። ስለዚህ እግዚአብሔርን በማንነቱ ልክ ማክበር ይገባቸዋል። ክርስቲያናዊ ቤተሰቦች እግዚአብሔርን በማንነቱ ልክ እንደው ዝም ብሎ የሃይማኖት ስርዓት ብቻ ፈጽሞ ከማለፍ ባለፈ እንደው ዝም ብሎ እሁድ ብቻ ቤተክርስቲያን ሄዶ ከመምጣት ባለፈ በቤታቸው እግዚአብሔርን በማንነቱ ልክ ሊያከብሩትና ከፍ ሊያደርጉት ይገባል። ወገኖቼ አምልኮ ያለው ቤተክርስቲያን ብቻ አይደለም። አምልኮ ምናመልከው ቤተክርስቲያን ውስጥ አምልኮ መሪ ተብለው የሚቆሙ ሰዎች በሚመሩን መሰረት ብቻ አይደለም። በቀንም በሌሊትም አምልኮ መሪ በሌለበትም ሁኔታ ራሳችን አምልኮውን በኑሮ እየመራን እግዚአብሔርን ከፍ ማድረግ መቻል ያስፈልጋል። ስለዚህ እግዚአብሔርን በኑሮ ማሳየት፣ እግዚአብሔርን በፍቅር ማሳየት፣ እግዚአብሔርን በአንድነት ማሳየት፣ እግዚአብሔርን በመቀባበል ማሳየት። ስለዚህ ወገኖቼ እግዚአብሔርን በማንነቱ ልክ ክርስቲያን ቤተሰቦች ሊያከብሩት ይገባል። እንግዲህ እግዚአብሔርን በማንነቱ ልክ እናክብረው ስንል እግዚአብሔር ምናችን ነው? ለኛ እግዚአብሔር ምናችን ነው? ይሄን ፕሮግራም የምትከታተሉ እግዚአብሔር ምናችን? ይሄ የመጀመሪያ ትምህርት ሊመስል ይችል ይሆናል፣ ግን በየቤቱ የተዘነጋ ነው። ለእግዚአብሔር ያለንን ስፍራ በየቤቱ አንዳንዱ ቤት ቴክኖሎጂ ውጦታል፣ አንዳንዱ ቤት ኢኮኖሚ ውጦታል፣ አንዳንዱ ቤት ምቾት ውጦታል፣ አንዳንዱ ቤት ጸብ ውጦታል። ስለዚህ ግን ወገኖቼ ምንጊዜም እግዚአብሔር ነው። እግዚአብሔር ምናችን ነው? የመጀመሪያው እግዚአብሔር እረኛችን ነው። እረኛችን ነው። እሱ ባይጠብቀን አይመሽልንም፣ አይነጋልንም። እሱ ባይጠብቀን ተኝተን አንነሳም። እሱ ባይጠብቀን ስራ ሰርተን አንመጣም። እሱ ባይጠብቀን መውለድ፣ መብዛት፣ ሰላም እና በሰላም በመሳሰሉት መኖር አንችልም። እንደዚህ ይላል። እንግዲህ መጽሐፍ ቅዱስን ስንመለከት በተለይ ስለ እግዚአብሔር እረኝነትና አባትነት ይናገራል። እግዚአብሔር አባታችንም ነው እረኛችንም ነው። አባታችንም ነው እረኛችን። ወገኖቼ እግዚአብሔር እረኛችን ነው። እግዚአብሔር እረኛችን ነው። ጠባቂያችን ነው። እግዚአብሔር ጠባቂያችን ነው። እዚህ መዝሙር 23 ከ1 እስከ 6 ላይ እንዲህ ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይልና በለመለመ መስክ ይመራኛል፣ በእረፍት ውኃ ዘንድ ይመራኛል። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድም ይመራኛል ይላል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ ይልና በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። ክፉን አልፈራም ይላል። እረኛ ነው፣ ይጠብቀናል። ወገኖቼ የመተኛት የመነሳታችን ሚስጥር እግዚአብሔር ነው። አሁን ይህን ፕሮግራም የምትከታተሉ ሰዎች ምንድነው የመኖራችሁ ሚስጥር? ጉብዝናችሁን የጠበቃችሁ? እውነቴን ነው የምላችሁ። ተኝተን ስንነሳ ዋስትናችን ምንድነው? ተኝተን እኛ እንቅልፍ ይዞናል፣ ልባችንን እኛ ኮንትሮል እያደረግነው አይደለም። የደም ዝውውራችንን ኮንትሮል እያደረግነው አይደለም። ተኝተናል፣ አይምሮአችን ያርፋል እንጂ እኮ ጠቅላላ ሰውነታችን እኮ ይሰራል። ማን ነው የጠበቀው? ማን ነበር እረኛው? እግዚአብሔር ነው። እግዚአብሔር ነው። ለዚህ ነው መዝሙረኛው እግዚአብሔር እረኛዬ ነው ይላል። በቃ የሚያሳጣኝም የለም፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ ክፉን አልፈራም። በትርህና መርኩዝህ እነርሱ ያጽናኑኛል ይልና በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ ይላል። ስለዚህ ወገኖቼ እግዚአብሔርን በማንነቱ ልክ በቤተሰባችን ውስጥ ማክበር ስንል እግዚአብሔር እረኛችን እንደሆነ ማወቅ አለብን። ለልጆቻችን እግዚአብሔር እረኛቸው እንደሆነ ማስተማር አለብን። ወተን ስንገባ ነገራችንን ለእግዚአብሔር አሳልፈን መስጠት አለብን። አንዳንድ ልጆች እኮ ድንገት ጠይቋቸው ሳይጸልዩ ሁሉ የሚወጡ አሉ። እንዴ ሳይጸልዩ እኮ መውጣት ማለት ራሴን ራሴ እጠብቃለሁ ማለት ነው። እግዚአብሔር እረኛው የሆነ ሰው ግን ለእረኛው ራሱን አስረክቦ ነው የሚወጣው የሚገባው። ስለዚህ ወገኖቼ
እግዚአብሔርን በማንነቱ እናክብር ስንል በክርስቲያን ቤተሰብ ውስጥ እግዚአብሔር እረኛ ነው። እግዚአብሔር እረኛ ነው። ጠዋት ወጣችሁ ማታ እስክትመለሱ ዋስትና የለም፣ ያውም በዚህ በክፉ ምድር ላይ ማለት ነው። ስለዚህ እግዚአብሔር እረኛችን እንደሆነ ያመንን ዕውቅና መስጠት አለብን። ኢሳይያስ 40 ከ25-26 ላይ እንዲህ ይላል፣ እንግዲህ እተካከለው ዘንድ በማን መሰላችሁ ይላል ቅዱሱ። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውንስ በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣውም ይላል። የኔና የናንተ አምላክ ይሄ ነው ወገኖች። ስለዚህ እግዚአብሔር እረኛችን ነው። ሁሉ ጊዜ በእግዚአብሔር እረኝነት ስር በእግዚአብሔር እቅፍ ስር ራሳችንን ማድረግ አለብን። እግዚአብሔር እረኛችን እንዳልሆነ ራሳችን በራሳችን እንድንጠብቅ በተለይ ከዘመናዊ አስተሳሰብ ጋር በተያያዘ በተለይ ከዚህ ከሴኩላሪዝም ጋር በተያያዘ ብዙ ተጽዕኖዎች ሰይጣን ቴክኖሎጂውን ተጠቅሞ ሶሻል ሚዲያውን ተጠቅሞ የመሳሰሉት ልጆቻችን ላይ ኑፋቄ የሚከት የኑፋቄ አመለካከት የሚከት ብዙ ተጽዕኖዎች ከበውናል። ግን እግዚአብሔር እውነቴን ነው የምላችሁ በቤታችን ውስጥ ቅድሚያ ሰጠነውም አልሰጠነውም እሱ እረኛችን ነው። ግን ለእረኝነቱ ደግሞ ዕውቅና መስጠት በሰላም እንድንወጣ እንድንገባ ቤተሰባችንን እግዚአብሔር ያሰበው ዓላማ ላይ እንዲደርስ ያስችላል። አለበለዛ ዙሪያችን በክፉ ተከቧል። ዙሪያችን በክፉ ተከቧል። ልጆቻችንን ሊነጥቁ፣ በጋብቻ ውስጥ ያለንን ፍቅር ሊነጥቁ፣ ከልጆቻችን ጋር ያለንን ፍቅር ሊነጥቁ፣ የልጆቻችንን አስተሳሰብ ሊነጥቁ የከበቡን ብዙ የክፉ ሰራዊት ኃይላት አሉ። በተለይ ከዚህ ከቴክኖሎጂውና ከስልጣኔው ጋር በተያያዘ ሰዎች በዘፈቀደ እንዲወጡ እንዲገቡ ለማድረግ ሰዎች ልክ እንደ ፓጋን በተለይ ልጆቻችን ልክ እንደ ፓጋን ምንም እምነት እንደሌለው ምንም አያስፈልገኝም በሚል መንፈስ እንዲወጡ እንዲገቡ ለማድረግ የሰይጣን ያሰማራቸው ብዙ የጥፋት ሰራዊቶች ከበውናል። እነዚህ ደግሞ ሊጎዱን ነው የሚመጡት። በነገራችን ላይ ሰይጣን አንድም ቀን አይደለም አንዲትም ሰከንድ አንዲትም ሽርፍራፊ ሰከንድ ለሰው መልካም አስቦ ያውቃል። የሰይጣን ሁልጊዜ ዓላማው ሰው እረኛ እንደሌለው እንዲሰማው፣ ሰው በዘፈቀደ እንዲወጣ እንዲገባ ለማድረግ፣ ሰው አምላክ እንደሌለው እንዲሰማው፣ ሰው በጥርጣሬና በኑፋቄ እንዲሞላ ለማድረግ ነው የሰይጣን ሁሌም ዓላማው። ነገሮችን ሁሉም ማድረገው በኔ ነው፣ በእውቀቴ ነው፣ በራሴ ጉልበት ነው፣ እንደፈለገ መውጣ ምገባው በራሴ ጥበቃ ነው ብለን ካሰብን እሱ ትልቅ የኑፋቄ አመለካከት ነው። እግዚአብሔር እረኛችን ነው። እዚህ ዮሐንስ 10:10-15 ላይ እንደዚህ ይላል፣ ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። ሌባው ሁልጊዜ መስረቅ፣ ማረድ፣ ማጥፋት ነው። ለምሳሌ ልጆቻችንም ሆነኛ እግዚአብሔር እረኛችን እንዳልሆነ በዘፈቀደ እንድንወጣ እንድንገባ ለማድረግ ሲያስብ ሌባው ከኛ ይምሮ ላይ ስራ ለመቀነስ አስቦ አይደለም። ለምሳሌ ሳንጸልይ እንድንወጣ እንድንገባ ለማድረግ ሲያስብ ሰይጣን ለኛ አስቦ አይደለም። ጉልበታችንን እንዳያመን አስቦ አይደለም። እንቅልፋችንን እንዳናጣ አስቦ አይደለም። አንዲትም ሰከንድ ሰይጣን ለሰው አስቦ ያውቃል። ለምንድን ነው ስን ይሄን ተከትሎ ሊሰርቅ ያሰበው ነገር ስላለ ነው። ይሄን ተከትሎ ሊሰርቅ ያለው መንፈሳዊ ነገር፣ ሊሰርቅ ያለው ጤና፣ ሊሰርቅ ያለው አመለካከት፣ ሊሰርቅ ያለው እግዚአብሔርን መፍራት ስላለ ነው። ሊሰርቅ ያለው ኪዳን ስላለ ነው። ዛሬ የብዙዎች ቤት ሲፈርስ ስታዩ የብዙዎች ቤት ሲፈርስ ብዙ ጊዜ ያነሳዋለሁ። የመጀመሪያው ሰይጣን በቤታቸው ውስጥ ያደረገው ነገር ለቤቱ መፍረስ የመጀመሪያው ያደረገው ነገር መንፈሳዊ ነገራቸውን ማፍረስ ነው። የሚገርማችሁ ነገር ብዙ ሰው ለምሳሌ አሁን ፍቺ አስከፊ አደጋ ነው። ብዙ ሰው ባልና ሚስት ሲፋታ መስማማት አቅቷቸው ሲፋቱ በጣም የሚገርማችሁ ነገር ሰይጣን የመጀመሪያው ያደረገው ነገር በቀጥታ ሐሳቡ ወደ ልባቸው እንደመጣ ወደ ፍርድ ቤት እንዲሄዱ አይደለም ያደረጋቸው። የመጀመሪያው ያደረገው ነገር ሰይጣን ከሁለት አንዱን የሆነ ነገር ይሰርቃል። መጀመሪያ ደግሞ የሚሰርቀው ነገር መንፈሳዊ ነገራቸው ነው። አብሮ መጸለያቸውን፣ የጸሎት ህይወታቸውን፣ ቤተክርስቲያን ያስቀራቸዋል። ከሁለት አንዱ። የሚገርማችሁ ነገር
ለምሳሌ ቤተክርስቲያን ከመሄድ የቀራችሁ፣ ጸሎት ከመጸለይ ያቆማችሁ፣ መጽሐፍ ቅዱስ ከማንበብ ያቆማችሁ የተለያየ እኮ ምክንያት ልትሰጡ ትችሉ ይሆናል። ግን እነዚህን ነገሮች ባቆማችሁ ጊዜ እኔ ከረኛ ውጪ መኖር እችላለሁ የሚል ልምምድ ውስጥ እየገባችሁ ነው ያላችሁት። ግን ያ ደግሞ ሁላ ያዋጣው። የሚገርማችሁ ነገር እነዚህ ምልክቶች ሰዎች ካሳዩ ቀጥሎ በእርግጠኝነት መነግራችሁ ነገር የቤተሰብ መፍረስ አደጋ ሊደርስባቸው ይችላል። ስለዚህ ሁል ጊዜ በረኛችን ቁጥጥር ስር መሆን መቻል አለብን። ሁል ጊዜ የኢኮኖሚ ጠባቂ አንተ ነህ፣ የልጆቼ ጠባቂ አንተ ነህ፣ የመውጣት የመግባት ጠባቂ አንተ ነህ፣ እረኛዬ አንተ ነህ ብለን በቤተሰብ ህይወታችን ላይ ለእግዚአብሔር ዕውቅና መስጠት መቻል አለብን። ስንጸልይም ልጆቻችን ከህፃንነታቸው ጀምሮ ጠባቂያቸው እግዚአብሔር እንደሆነ እንዲገነዘቡ ማድረግ መቻል አለብን። ለመሰላችሁ ገንዘብና ሀብታችን ይጠብቀናል ብንል ገንዘብና ሀብት የተወሰነ ድረስ ነው የሚሸኘን፣ ይመለሳል። በነገራችን ላይ ሁሉም ሸኞች ናቸው፣ ይመለሳሉ። እስከ መጨረሻው ከኛ ጋር የሚጸና ግን እግዚአብሔር ነው ወገኖች። ሁሉም ሸኝ ነው፣ ወዳጅ ሸኝ ነው። መከራ ቢመጣብህ እኮ ዛሬ የከበበ ሁሉ የተወሰነ ልክ ድረስ ነው አቅሙ የሚፈቅድለት፣ ይመለሳል። መቼም እኮ ከእናት የቀረበች የለችም። መከራ ቢመጣብህ እኮ እናትም የተወሰነ ድረስ ነው የምትሸኘው፣ ትመለሳለች። እስከ መጨረሻው ግን እስከ መንግስቱ ድረስ ከዚህ ምድር አልፎ እስከ ሰማይ ድረስ የሚሸኘው እግዚአብሔር ነው። ስለዚህ እግዚአብሔር የምድር እረኛ ብቻ አይደለም፣ የሰማይም ነው። እግዚአብሔር ከኛ ጋር ያለው ኮንትራት ለምድር ብቻ አይደለም፣ ለሰማይም ነው ወገኖች። ስለዚህ እግዚአብሔር እረኛችን። የእግዚአብሔርን ነገር የእግዚአብሔርን እረኝነት ችላ ብለን በሌባው ወጥመድ ውስጥ እንዳንገባ መጠንቀቅ መቻል አለብን። ሌባው ሊሰርቅ ሊያጠፋ እንጂ ስለሌላ ስለምንም አይመጣም ይልና እኔ ግን ይላል ጌታ፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል ይላል። እግዚአብሔር ለምን ነው የሚጠብቀን? መልካም እረኛ የሆነልን ለምንድን ነው? ሕይወት እንዲበዛልን፣ ሕይወት እንዲሆንልን፣ ሰላም እንዲሆንልን፣ ጤና እንዲሆንልን፣ መልካም እንዲሆንልን፣ ስፒሪቹዋሊ እንድንለመልም፣ ሶሻሊ እንድንለመልም፣ ፊዚካሊ እንድንለመልም ነው እግዚአብሔር እኮ እረኛ የሆነልን። በነገራችን ላይ እኮ እግዚአብሔር እንደ ምድር ነገስታት እኮ አይደለም። እግዚአብሔር የምድር ነገስታት እኮ አይ ህዝቤን ጠብቃለሁ ቢሉ ታክስ ይቀበሉሃል። የሆነ ነገር አደርጋለሁ ቢሉ ሀገሪቱ በሚጠበቅባት ህግ መሰረት ማድረግ የሚገባህን ታደርጋለህ። ያ አግባብ ነው። እግዚአብሔር ግን እንዲህ አይደለም። እግዚአብሔር ግን ከኛ ምንም አይጠበቅም። ከኛ ምንም አይጠብቅም። እግዚአብሔር ሁሉ ያለው ነው፣ ሁሉ ያለው ነው። ስለዚህ እግዚአብሔር እረኛችን የሆነው ለጥቅማችን ነው፣ ለጥቅማችን። ስለዚህ እግዚአብሔርን በማንነቱ ልክ ማክበር ስንል በቤተሰብ ህይወታችን ላይ ሁሉ ጊዜ የእግዚአብሔርን እረኝነት ዕውቅና መስጠት መቻል አለብን። እሱ እረኛችንና ጠባቂያችን ስለሆነ ሁሉ ጊዜ ልጆቻችንን የልጆቻችንን ስነ ምግባር የልጆቻችንን እድገት በእግዚአብሔር ጥበቃ ቁጥጥር ስር ማድረግ መቻል አለብን። ልጆቻችንንና የቤተሰብ ህይወታችንን በእግዚአብሔር ጥበቃ ቁጥጥር ስር ካላደረግን ገንዘባችን የተወሰነ ድረስ ነው የሚጠብቃቸው፣ ሀብታችን የተወሰነ ድረስ ነው የሚጠብቃቸው። ወላጆች በጣም ውድ ትምህርት ቤት ስላስተማር ጥሩ ውጤት ሊያመጡ ይችሉ ይሆናል፣ ግን ያ ጥበቃ አይደለም። ያ በራሱ መልካም ቢሆንም ያ በራሱ ክፋት ባይኖረውም ግን ደግሞ ሁሉ ጊዜ በህይወታቸው ውስጥ የእግዚአብሔርን ጥበቃ ማሳሰቢያ መስጠት አለብን። ሁሉ ጊዜ እግዚአብሔር እረኛ ነው ብለን ለልጄ ልነግረው ይገባል። አለበለዚያ ሌላ ፍልስፍና ውስጥ ገብቶ ነው። ብዙ የክርስቲያን ልጆች እየካዱ ነው። ብዙ የክርስቲያን ልጆች ማን ነው ኢየሱስ? ማን ነው እግዚአብሔር? ብዙ የክርስቲያን ልጆች ማለት ነው። ለምን ብዙ ክርስቲያን ወላጆች በገንዘባቸው ለልጆቻቸው ብዙ ነገር አክሰስ ያደርጋሉ። መንፈሳዊ ነገርን ግን አክሰስ ባለማድረጋቸው ልጆቻቸው እግዚአብሔርን እየዘነጉ እያደጉ ነው ያሉት። ለዚህ እኮ ነው ብዙ በጣም እግዚአብሔር በብዙ ነገር የባረካቸው ብዙ ክርስቲያኖች ካደጉ በኋላ ልጆቻቸው አንዳንዶቹ ዘፋኝ ሆኑባቸው፣ አንዳንዶቻቸው ዓለማዊ ሆኑ፣ አንዳንዶቹ ሱሰኛ ሆኑ፣ አንዳንዶቹ ካጉል ጓደኛ ገጠሙ። ሁሉ ጊዜ ግን በልጆቻችን ላይ ምንከተለው ፕሪንሲፕል መሆን ያለበት እግዚአብሔር እረኛቸው ነው። ሁሉ ጊዜ ልጁ ወጥቶ ሲገባ እግዚአብሔር ነው የጠበቀ፣ ጌታን አመስግን ማለት መቻል አለብን። ስለ እግዚአብሔር እረኝነት ማስተማር መቻል አለብን። እግዚአብሔር እረኛ ነው። እግዚአብሔር እረኛ ነው። እግዚአብሔር እረኛ ብቻ አይደለም፣ እግዚአብሔር እውነተኛ አባታችንም ነው። አባት ነው።
ልክ ነው። ልጄ እንዳባት እኔን ማየቱ ጥሩ ነው፣ ግን ከኔ በላይ አባት እንዳለው ማወቅ አለበት። የአባት ጉዳይ እኔ ላይ እንደሚያበቃ መደምደም የለበትም። እኔ ከማደርግበት ልክ በላይ ዘላለማዊ የሆነ አባት እንዳለው ማወቅ አለበት ልጄ። እኔን አንድ ቀን ሊያጣ ይችል ይሆናል፣ ግን የማያጣው ዘላለማዊ የሆነ በምድር ብቻ ያለ አባት ያልሆነ በሰማይም ያለ፣ ይሄንን ሁሉ ጊዜ ማስተማር ለልጆቻችን አለብን። ይሄንን እኛም ደጋግመን ማሰብ አለብን። ይሄንን ቃል ደጋግመን መወያየት አለብን፣ ደጋግመን ማጥናት አለብን። እዚህ ሮሜ 8 ከ15 ከ17 ላይ አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም ይላል። አባ አባት ብለን የምንጮህበትን። ስለዚህ ልጆቻችን አባ ሲሉ እኛም ብቻ ሳይሆን ዘላለማዊ የሆነውንም ጌታ አባ ማለት መለማመድ መቻል አለባቸው። ምክንያቱም እሱ አባት ነው። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችሁን መንፈሱ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆነን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ስለዚህ እግዚአብሔር አባታችን ነው። እግዚአብሔርን በቤተሰብ ህይወታችን ውስጥ በማንነቱ ልክ እናክብረው ስንል የእግዚአብሔር እረኝነት ሁሌ መነጋገር አለብን፣ ሁሌ ማሳሰብ አለብን፣ ሁሌ ማሰላሰል አለብን፣ ሁሌ መስበክ አለብን። ሌላው እንዳልኳቸው የእግዚአብሔርን አባትነት አባት ነው፣ እውነተኛ አባት ነው። ከአባትም የቀረበ አባት ነው። አባቶች ሁሉ ቢደመሩ፣ የምድር አባቶች ሁሉ ቢደመሩ በአባትነት ልክ እሱን አያክልም። ስለዚህ የምድር አባት ያስፈልጋል፣ ልክ ነው። እናትና አባትህንም አክብር ፍራ ይላል እግዚአብሔር ቃል። ግን ደግሞ እሱ ደግሞ ዘላለማዊ አባት ነው። የሚገርማችሁ ብዙዎቻችን ስለ ፍቅር ስናወራ ለኔ የሚያስብ ሰው ከእናቴና ከአባቴ የቀረበ የለም እንላለን። ልክ ነው። ከማንኛውም ሰው በላይ ከምድር እናትና አባቶቻችን ከሰው አንጻር ሲወዳደር በጣም ጥሩ ፍቅር ይሰጡናል፣ ከልባቸው ያስቡልናል፣ ወረተኛ አይደሉም፣ የልብ ሰው ናቸው ለኛ። ግን ደግሞ እግዚአብሔር ከዚህ ብዙ እጥፍ ነው። የአባትነት ልኩን ሰብከን አንጨርሰው። የአባትነት ፍቅሩን ነግረን አንጨርሰው። እውነተኛ አባት ነው። የማይዘነጋ አባት ነው። የማይተኛ የማያንቀላፋ አባት ነው። እኛ እኮ የሥጋ አባቶች ደክሞን ስንተኛ ልጆቻችንን ሌሊት የሚጠብቀው እሱ ነው። 24 ሰዓት አያንቀላፋም። አያችሁ፣ ቸገረኝ የማይል አባት ነው። ለሥራ ብሎ ሩቅ የማይሄድ አባት ነው። አይገርም? ምድርን ለቆ የማይሄድ አባት ነው። ዘላለማዊ አባት ነው። እዚህ ኢሳይያስ 49 ከ15 ከ16 ላይ እንዲህ ይላል፣ በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም ይላል። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊቴ አሉ ይላል። አያችሁ፣ ፍቅሩ እናት ለልጇ ካላት ፍቅር በጣም ይልቃል። ልብ አድርጎ አሁን እኮ የፍቅር ልክ ነው የእናት ፍቅር፣ ለልጇ ያላት ፍቅር። እናት የእናት ነገር ይባላል። የሚገርማችሁ እግዚአብሔር ለኛ ያለው ፍቅር ግን ከዚህ በላይ ነው። ልክ ነው፣ አባት ጋሻ ነው፣ አባት መከታ ነው፣ ብዙ ነገር ይባላል። የሚገርማችሁ ግን የእግዚአብሔር ጋሻነት በፍጹም ምንም መለኪያ የለውም። ከዚህ በጣም የላቀ ነው። ስለዚህ እግዚአብሔርን በማንነቱ ልክ ማክበር ስንል የእግዚአብሔርን አባትነት ሁሌ ለልጆቻችን ማሳሰብ አለብን። ልጆቻችን እግዚአብሔርን በአባትነቱ እያከበሩት መኖር መቻል አለባቸው። እንደገና ምሳሌ 9 ከ11 እስከ 12 እንዲህ ይላል፣ ዘመንህ ይላል በእኔ ይበዛልና የሕይወትህም ዕድሜ ይጨምራልና ጠቢብ ብትሆን ለራስህ ጠቢብ ትሆናለህ፣ ፌዘኛ ብትሆን ፌዘኝነትህ ለራስህ ትሸከመዋለህ ይላል። ስለዚህ ልጆቻችን ጠቢብ መሆን መቻል አለባቸው። እንደገና ሮሜ 15:5 ላይ እንዲህ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔር እርሱም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ
እንደ ክርስቶስ ኢየሱስ ፈቃድ እርስ በርስ በአንድ ሐሳብ መሆንን ይስጣችሁ ይላል። እሱን ታከብሩ ዘንድ ሁሉ ጊዜ እግዚአብሔርን በአባትነቱ ዕውቅና እንስጠው በቤታችን። ጠዋትም ማታም ሁሉ ጊዜ እግዚአብሔርን ከፍ እናድርገው። ሰዎች ሲመጡ የኛ ቤት አባት ዋናው አባት እግዚአብሔር እንደሆነ ይወቁ። ሰዎች ሲመጡ ቤታችን የምንኖረው የምንመራው በእግዚአብሔር ሕግ እንደሆነ ይወቁ። በምንም መልኩ የእግዚአብሔርን የአባታችን ሕግ እንደማናስነካ በቤታችን ይወቁ። አንዳንድ ቤተሰቦች አላችሁ ማህበራዊ ህይወት እንትኑና በጣም ይገርማል። አንዳንድ ጊዜ በቤታችሁ ረከስ ያለ ነገር ልታደርጉ ትሞክራላችሁ። ግን አይደለም፣ መሆን የለበትም። የሚጠብቀን እግዚአብሔር ነው። የምንኖረው ለእግዚአብሔር ነው። የምናከብረው እግዚአብሔርን ነው። ስለዚህ ወገኖቼ የእግዚአብሔርን አባትነት ሁሌ ማጉላት አለብን። መውጣት መግባታችን እግዚአብሔርን መናገር አለበት። መውጣት መግባታችን የእግዚአብሔርን አባትነት ማጉላት አለበት ወገኖች። ስለዚህ በዚህ በክርስቲያናዊ የቤተሰብ ውቅር በሚለው ርዕስ በጣም ትኩረት ልንሰጥ የሚገባን እግዚአብሔርን በማንነቱ ልክ ማክበር ነው። እግዚአብሔርን በማንነቱ ልክ እናክብር ስንል ደግሞ እግዚአብሔር እረኛችን ነው። እግዚአብሔር አባታችን ነው። የእግዚአብሔርን እረኝነት የእግዚአብሔርን አባትነት ሁሌ ዕውቅና መስጠት አለብን። ሁሌ ማጉላት አለብን በቤታችን። ለኛ ሁሉም ነገር ከዛ በታች መሆን መቻል አለበት። ይሄንን ከልጅነታቸው ጀምሮ ልጆቻችንን ማስተማር አለብን። አንዳንድ ወላጆች ልጆችን መጽሐፍ ቅዱስ ለማስተማር የሚሰንፉ አሉ። ግን ልጆቻቸውን ከታች ጀምሮ ሂሳብ ያስተምሯቸዋል፣ ሳይንስ ያስተምሯቸዋል። እንዴ አንዳንዶች እንዲህ ይላል፣ አይ ልጆች እኮ ገና ሃይማኖቱን እሱ እምነቱን በ14 ዓመቱ ወይ በ15 ዓመቱ ይምረጥ፣ እኛ ልጁ መብቱ ነው። በኋላ ለምን ታዲያ እንዴ መብቱ ሆኖ ነው እንዴ? አሁን እሱ ፈቅዶ ነው እንዴ ሳይንስ እየተማረ ያለው? እሱ ፈቅዶ ነው እንዴ ጀነራል ሳይንስ እየተማረ ያለው? እሱ ፈቅዶ ነው እንዴ ሌላ ፍልስፍና እየተማረ ያለው? ያስፈልገዋል ብለናል የምናስተምረው። ግን እነዚህ ሁሉ የምናስተምራቸው ነገሮች ለምድር ነው የሚያስፈልጉት። እነዚህ ሁሉ የምናስተምራቸው ነገሮች ሸኝተው ነው የሚመለሱት። ቅድም እንዳልኳቸው እስከ ሰማይ የሚሸኝ ግን የእግዚአብሔር ነገር ነው። ስለዚህ ምድራዊ ነገርን ማስተማር ጥሩ ቢሆንም ከኃጢአት በስተቀር ማለት ነው። ምድራዊ ነገርን ማስተማር ጥሩ ቢሆንም ግን ለልጆች ሰማያዊንም ስንቅ ማሰነቅ ይገባናል። ዝም ብለን ዓለም ስንል ልጆቻችን መንፈሳዊ ነገሩን ጠቅላላ ችላ ብለውት ሳናስበው ዓለማዊ ትልቅ ሰው ሆኖ እጃችን ላይ እንዳናገኛቸው። እንደዚህ እንዳይሆኑ ጌታ ይርዳን። ይህን ትምህርት ክፍል 2 ሳምንት እንቀጥላለን። እግዚአብሔር ይባርካችሁ። ቸርን ሰንብት። ወዳችኋለሁ። ባባይ